ምክክር ኮሚሽኑ ያዘጋጀ ምክር መድረክ ቀልድ አይደለም። ለምን ያባቴል ልጅ አይሆንም? ለምን ስጋዬ ወንድሜ እህቴ ለምን አትሆንም? አልበሽር ማለት ነው መላው ሙስሊሞችን ነው ያስቆጣው በትላንትናው ዕለት ማለት ነው። እዚህም አገራዊ ምክር መድረክ ላይ የሚቀልድ ሰው ካለ በኢትዮጵያን ሙስሊሞች ላይ እጣ ፋንታ ላይ ነው የቀለደውና ዋጋ ይከፍላል። ኡስታዝ አህመድ ዲን ጀማል በጉዳዩ ላይ ማብራሪያም ሰጥቶበታል። እንደተጠበቀው ሆኖ ትላንት እንደኮራን ሆኖ ዛሬ ልነግራቸው የመጣሁት ባለፈው አንድ ሚሊዮን ሰው ሞተ ቢባል እንኳን 120 ሚሊዮን ህዝብ ይቀረናል አልহামዱሊላህ ብሎ የተናገረውን ኡስታዝ ተብዬ ኡስታዝ ነኝ የሚል አካል ከፖለቲካ ጋር ከተጨመላለቀ ልክ ሊነገረው ይገባል ብዬ ስናገር የነበረው فمن شرح الله صدره للإسلام فهو على نور من ربه السلام عليكم ورحمة الله وبركاته سلام ودنيات كبراشنا نكتتاش بالاشوبات يا الله سلام زنا تردي شرطها إن شاء الله يا جماعة فيديو لما الله مسلموش ما دارس علبت مازنو እንግዲህ ኡስታዝ ከመግቢያው እንደተመለከታችሁት ኡስታዝ የሚባለው ኡስታዝ ጀማል በሽር ማለት ነው መላው ሙስሊሞችን ነው ያስቆጣው በትላንትናው ዕለት ማለት ነው። አመሻሹን ሲዘዋወር የነበሩ መረጃዎች አሉ። ከመግቢያው እንደተመለከታችሁት በሀገራዊ ምክክር ላይ ነው እንግዲህ መላው ሙስሊሞችን ያስቆጣው። ብዙዎች ኡስታዞች ሲቃወሙት ነበር። እንዲሁም ደግሞ ኡስታዝ አህመድ ዲን ጀማል በጉዳዩ ላይ ማብራሪያም ሰጥቶበታል። ምንድነው የተፈጠረው የሚለውን በጋራ እንመለከታለን ኢንሻአላህ። ይህን ቪዲዮ ከመጪውም በላይ ለብዙዎች ተደራሽ አድርጉት። እንዲሁም ደግሞ በሀገራችን ያጀማ ዝናብ እየጠፋ ያለበት ይታል ሙቀት ልናልቅ ነው። ሁላችሁም ዱዓ እንዳደርጉልን ለማለት ወዳለው በዚሁ አጋጣሚ ማለት ነው ኢንሻአላህ። ምንድነው የተፈጠረው የሚለውን በጋራ እንመለከታለን። ኡስታዝ ጀማል በሽር ማለት ነው በተደጋጋሚ እንግዲህ መላው ሙስሊሞችን ያስቆጣ መወደድ ያለ ማለት ነው ሌሎችን ለማስደሰት ሙስሊሞችን በተደጋጋሚ ሲያስቆጣ ተመልክተናል። ምንድነው የሚለውን በጋራ እንመለከታለን። የተለያዩ ቪዲዮዎች አሉ። በዋናነት ምንድነው የተፈጠረው የሚለውን በጋራ እንመልከት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የእስላም ልጆች እንደምን አላችሁ? እንግዲህ የኢትዮጵያ ሀገራዊ ምክር መድረክ እየተከናወነ ነው የሚገኘው። ኡስታዝ ጀማል በሽር ሆነ አደረገ ስለሚባለው ጉዳይ ለማጣራት ሙከራ አድርጌ ነበረ። በተለይ ሙስሊሙን ጥያቄዎች ወደ ውስጥ ይዘው ከገቡ የተወሰኑ ወንድሞች ጋር ትንሽ ዲስከሽን ለማድረግ ሞክሬ ነበረ። የተወሰነ የሳሳቱ መረጃዎችን ወይም ደግሞ ያልተገቡ ትንታኔዎችን እንደሰጠ ጠቆም አድርገውኛል። ከዛ በኋላ ግን የተወሰኑ ወንድሞች ተቆጥተውት ልክ እንዳልሆነ ነግረውት ጉዳዩ ግን የሂጃብ የኒቃብ ጉዳይ አሁንም የሙስሊሞች አጀንዳ ሆኖ እየቀጠለ ይገኛል። አልহামዱሊላህ ረቢል ዓለሚን እዛ ውስጥ ባሉ ወንድሞች አባቶች መቼም አናፍርም ኢንሻአላህ። አጀንዳዎቻችን እስካሁን ከፍ ያሉ እየተደመጡ ተገቢነት ያላቸው የሙስሊሞች ጉዳይ እንደሆኑ ታምኖባቸው ወረፊት ቀጥለዋል። እንግዲህ የተለያዩ መረበሾች እንዳይኖሩ እህት ወንድሞች አጀንዳዎቻችን ውርቅ ተደርገዋል ብሎ እንዳታስቡ በሐቂቃ ትክክለኛ ያገኘሁትን ነው መረጃ የነገርኳችሁ። እዚህ ቦታ ላይ ግን ሳላሳስብ የማላልፈው ትልቁ ጉዳይ ይህ የሀገራዊ ምክክር ጉዳይ የቀልድ ጉዳይ አይደለም። ይህ የሀገራዊ ምክክር ኮሚሽኑ ያዘጋጀ ምክር መድረክ ቀልድ አይደለም። ሙስሊሞች ለዘመናት በተለያዩ ጉዳዮች ሲደርስባቸው የነበሩ ሃይማኖታዊ ጥቃቶች ለአንዴና ለመጨረሻ ጊዜ እንዲያበቁ የተፈጠረ እድል ነው። ለምን ያባቴል ልጅ አይሆንም? ለምን ስጋዬ ወንድሜ እህቴ ለምን አትሆንም? እዚህም አገራዊ ምክር መድረክ ላይ የሚቀልድ ሰው ካለ በኢትዮጵያን ሙስሊሞች ላይ እጣ ፋንታ ላይ ነው የቀለደውና ዋጋ ይከፍላል። ወደዚህ የምንባልበት ጉዳይ አይደለም። ይሄ መንግስት እድሉን አመቻችቷል። መንግስት ጣልቃ ሲገባ እንኳን የኮሚኒቲ የግለሰቦች ሐሳብ እየተደመጠ ነው። ኒቃብን ግን አጣጥሎ ለመሄድ የሚደረግ ጥረት አድርባይነት ነው። አልহামዱሊላህ እንዳልኳችሁ በወንድሞች ጉዳዩ መስመር እንዲይዝ ተደርጎ ማገባው ጉዳይ ላይ ገብቶ ያቦካውንም አካል ተው ተብሎ ትቷል። አሁን ይሄ ጉዳይ እንደ አጀንዳ ይዘ ነው እያንዳንዱ የተነሱ ጥያቄዎችን አውቀናቸው ለተፈጻሚነታቸው የበኩላችን አስተዋጽኦ ማድረግ መቻል አለብን። ችግሮች ሲነሱ ብቻው ሚዲያውን እንዳጮህ ነው አይደለም መጮህ ያለብን።
በየቀኑ ጉዳዩ ምን ደረሰ፣ ማን ጋር ደረሰ፣ እንዴት ደረሰ፣ የሱ ጉዳይ ምን ሆነ፣ እነማን ምን ተወያዩ የሚለውን ነገር ባለን የመረጃ ምንጭ ልንከታተለው ይገባል። ይሄ ቀልድ ጊዜ አይደለም። ወላሂ ወቢላሂ አልከሪም የኛን መውደቅ የሚፈልጉ ሰዎች የተለያዩ አጀንዳዎች ሊሰጡን ይችላሉ። አጀንዳ ግን አንቀበልም። አሁን አጀንዳዎቻችን እዛ ውስጥ እየተነሱ ያሉ ሙስሊሙ በሀገር ግንባታ ሂደት ውስጥ የበኩሉን አስተዋጽኦ ተደርጎ እስከዛሬ ሲገፈፉ የነበሩ መብቶቹ እንዲከበር ባደረገው በሄደበት ልክ ተፈጻሚነት እንዲኖራቸው እጃችን ላይ ባሉ ፕላትፎርሞች ሁሉ ይህንን ጉዳይ አጀንዳ ማድረግ ከኛ ይጠበቃል። አጀንዳ ማድረግ ከኛ ይጠበቃል። ተኝተን ግን አሁን አጀንዳ እንዳደረግነው አይነት ሰው አጀንዳዎቻችንን ሲበጠብጥ ብለን የምንወጣ ከሆነ ዋጋ የለንም። አጀንዳውን እንከታተል። አሁን ግን የሙስሊሞች አጀንዳ በሀገራዊ ምክክር ሂደት ውስጥ በጣም እጅግ በጣም በጥሩ ሁኔታ እየሄደ እስካሁን ይሄ ነው የሚባል ተጨባጭ እንከን ያልገጠመው ሆኖ ያጠፉ ሰዎችን እርስ በርስ እየተመካከሩ አደብ እያስያዙ ያለበት ሂደት ነው ያለው። አጀንዳዎቻችን የወደቀ አይነት ስሜት እንዳይሰማችሁ። ይህም ሰው ፈጠረ የተባለውን ችግር ወይም ደግሞ አላስፈላጊ ንግግሮችን አድርጓል በተባለው ነገር ላይ አስፈላጊውን የሆነ እርምት እንዲያደርግ ተደርጎ በዛ ሂደት እየቀጠለ ነው። እችን መረጃ ላካፍላችሁ ብዬ ነው። አሰላሙ አለይኩም ወራህመቱላሂ። ወላሂ ልንቀልድ አይገባም። መረጃውን በስፋት ተመልክተናል። እንግዲህ ብዙ ነገር ነው ያው እንዳይገን ተብሎ ነው ወንድሜ ፉአድ ራሱ በዚህ መሰረት ሊያብራራ የቻለው ማለት ነው። ብዙ ነገር እንደተናገረ እዛ ውስጥ ያልተገባ ተግባራቶችን ሲፈጽም ወይም ሲናገር እንደነበረ ነው መረጃዎች ሲወጡ የነበረው። ይህ ደግሞ ከአንድ ኡስታዝ ሙስሊም ነኝ ከሚል አካል እጅግ በጣም የሚያሳፍር ተግባር ነው። እንግዲህ ኡስታዝ በዚህ ጉዳይ ላይ ደግሞ ከሀገራዊ ምክክር ኮሚሽን አባላቶች አንዱ ደግሞ እንግዲህ እስልምናን የወከለው ኡስታዛችን ኡስታዝ አህመድ ጀበል ነው። ይህንን መልእክት አጋርቷል ማለት ነው። በአጀንዳችሁ ላይ ጽኑ ይላል ኡስታዝ አህመድ ጀበል። በችግር እይታና የትንተና ልዩነት፣ የአቋምና የፍላጎት መራራቅ እንዲሁም ደግሞ የመፍትሄ ሀሳብና አካሄድ ልዩነት መኖር የሚጠበቅ ነው ይላል። በሀገራችን ካለው የውይይት ባህል ድካም፣ ዘርፈ ብዙ ጭቆና፣ ደም አፍሳሽ ግጭትና ያልተመለሱ ጥያቄዎች መበራከት አንጻር የተፈጠሩት ያለመግባባቶችና የሀሳብ መከራከሮች እንደ ስጋቴ አልሆኑም ይላል። በእርግጥ በርካታ ኃይለኛ ሙግቶች ቢፈጠሩም በሚገርም ሁኔታ ሂደቱ መስመሩን አልሳተም፣ በጥሩ ሁኔታ እየሄደ ነው ይላል። ሁላችንም በእኛ እይታ በችግር ትንተናና በመፍትሄ አቅጣጫችን ላይ ሁሉም ሰው ቢስማማ ደስ ይለናል። በተለይ ደግሞ ይደግፈኛል ብለን የምናስበው ወንድም ከኛ የተለየና በእኛ እይታ ትክክል ያልሆነ መንገድ ሲከተል ስሜታዊ መሆናችንን አይቀሬ ነው ይላል። ምንድን ነው እንግዲህ ኡስታዝ ጀማል በሽር በተናገረው ንግግር ጋር ነው አያይዞ እየተናገረ ያለው ማለት ነው ኡስታዝ አህመድ ጀበል። እሺ ሆኖም ግን የትኛውንም አይነት ልዩነት በውስጥና በዝግ በመነጋገር ለጋራ መፍትሄ እንደ አንድ አካል መቆም ይገባና ይላል። የኡስታዝ ጀማልንና ቅር የተሰኘ ወገኖቼ ጉዳይ የምመለከተው በዚህ መልኩ ይላል። በሀገራዊ ምክክሩም ሆነ በተለያዩ ጉዳዮች ላይ የሀሳብ ልዩነቶች ሊኖሩ ይችላሉ። በኔ እይታ በሱ እይታ ደግሞ የኔ መንገድ ትክክል ያልሆነ ወይም የማያስኬድ ሊመስል ይችላል። ሆኖም ግን ኒያውን ወደ መጠራጠር ፈጽሞ አላመራም ይላል። ወንድሜ ጀማል በሽር በህዳሴ ግድብ ላይ ለሀገሩ የሚያደርገውን አስተዋጽኦ እያደነቁ በኔ እይታ እያንዳንዱ በሽኩሎና በአካሄድ የተነሳ የሚሳሳታቸውን ነገሮች እንዳሉ አስባለሁ ይላል። ይህም ቢሆን በኔ እይታ ነው። እያረምኩ ለተሻለ ሀገርና የዲን ሁኔታ አብረን እንሰራለን። ሲሳሳትም ተሳስተሃል እለዋለሁ፣ መሳሳቱንም ለማሳመን እሞክራለሁ። በመሆኑም በሱ ላይ የተጀመሩት ዘመቻ የሚመስሉ ነገሮች ቢቆሙ መልካም ነው ይላል። በማህበራዊ ሚዲያ ላይ ያላችሁ ወገኖቼ በሙሉ እውነት ጉዳዩ ካሳሰባችሁ ስለ ኡስታዝ ጀማል የለጠፋችሁት ነገሮች ከየገጻችሁ በማንሳት በሀገራዊ ምክክር እስኪያበቃ ድረስ ስለ ዋናው አጀንዳዎቻችን ብቻ በተከታታይ ጽሁፍ፣ ቪዲዮ ስሩ፣ ያልተረዱትንም አስረዱ ይላል። ሂደቱ ያልተጠናቀቀ በመሆኑ የተሳታፊውም ሆነ የሌላው ማህበረሰብ ትኩረት ወደ ቀሪው ስራዎች እንጂ በየትኛውም ግለሰብ ላይ ሊሆን አይገባም። ትኩረታችንን
ትኩረታችንን ከሚበታትኑ ነገሮች ሁሉ በመራቅ ፊታችን ወደ ጉዳዮቻችን እናዙር፣ አጀንዳችሁ ላይ ጽኑ የሚል መልእክት እንግዲህ ኡስታዝ አህመዲን ጀበል አስተላልፏል ማለት ነው። አንዳንድ አካላቶች ያው እንግዲህ ዋጋ ትከፍላለህ የተለያዩ ፖስት ኡስታዝ ጀማል በሽር ላይ የማስፈራሪያ ሁኔታም ጭምር እንግዲህ ፖስቶችን ሲፖስቱ ነበር። ያንን ደግሞ ትኩረት በዚህ ጉዳይ ላይ መስጠት የለብንም እንግዲህ እንዳጠፋ ነግረነዋል። እሱም ደግሞ ተመልሷል። እንደዚህ አይነት አንዳንድ ችግሮች አሉበት። ያንን ችግር ደግሞ በመነጋገር ችግሮቻችን እንፈታለን፣ በጋራ እንደምንሰራ ተስፋ አደርጋለሁ የሚል አይነት መልእክት ነው እንግዲህ ያስተላለፈው ኡስታዝ አህመዲን ጀበል። ነገር ግን በዋናነት ከነሱ ተቃራኒ ቆሟል። እዛ ቦታ ላይ ሀገራዊ ምክክር ላይ ከነ ኡስታዝ አህመዲን ጀበል ተቃርኖ እንግዲህ የተለያዩ ሀሳቦችን ሲያስተላልፍ ነበር። ያን ነገር ደግሞ ብዙዎች ጋር ተዳርሶ በዚህ መልኩ ሲስፋፋ ነበር ማለት ነው። በነገራችን ላይ ዛሬም ብቻ አይደለም፣ ከዚህም በፊት በሙስሊሞች ላይ ብዙ ነገር ሲልም ነበር፣ ሲቃወምም ነበር። እንዲሁም ደግሞ ሙስሊሞችን ገለል አድርጎ ሌሎች ወገኝተኝነት እያሳየ በሌሎች ዘንድ ለመወደድ በፖለቲካ ውስጥ ገብቶ ብዙ ነገር ሲዛዋርቅም ተመልክተናል። ያ ነገር እንግዲህ ተጽዕኖ አድርጎ ሀይ የሚለው ሰው እንግዲህ በመጥፋቱ አሁን እዚህ ሀገራዊ ምክክር ላይ ተንስቶ ይህን ነገር እንግዲህ ተቃራኒ ሆኖ ሌላ መልእክት ለማስተላለፍ የፈለገበት ሁኔታ የሚያሳይ ነገር ነው። ይህን ደግሞ ሁላችንም በጋራ ልንቃወም ይገባል። በሱ ጋር የተያዙ ያልሆነ ፖስቶችን የፖስታችሁ አጥፉ የሚል መልእክቶችን እንግዲህ ከኡስታዝ አህመዲን ጀበል እንግዲህ ተላልፎልናል። ኢንሻአላህ ይህ ሀገራዊ ምክክር ሁላችንም ሙስሊሞች በተለይ ያልተመለሱ ብዙ የሙስሊሞች ጥያቄ አሉ። አሁንም ድረስ የሂጃብና የኒቃብ ጉዳይ ደግሞ እንደ አጀንዳ እየታየ ስለሆነ ይህ ነገር በሙስሊሞች ዘንዳ ብዙ ነገራቶች እየተፈጠሩ ያሉበት ሁኔታ ስለሆነ ይሄ ነገር ደግሞ ለአንድና ለመጨረሻ ጊዜ እንግዲህ ነገራቶችን በተለይ ሙስሊሞች ጥያቄዎች የሚፈታበት መድረክም ይሆናል ተብሎ ስለታሰበ በዚህ ነገር ላይ ከዛ ከውስጥ አካል ለሙስሊሞች ድምጽ ሆናለሁ የሙስሊሞችን ጥያቄ እዛጅ አስተጋባለሁ ከሚል አካል ላይ ወይም ደግሞ ኡስታዝ ከሚል ሰውዬ ላይ በዚህ መሰረት ይህንን ነገር እንሰማለን ብዬ አልጠበቅኩኝም ነበር። ብዙዎች እየተቃወሙት ነው። ሁላችንም ልንቃወም ይገባል ብዬ አምናለሁ። ኢንሻአላህ አንድ ቪዲዮም አለ እንግዲህ ወንድማችን ያስተላለፈው፣ ይህንን መልእክት እንስማ። ሁላችንም ይመለከተናል። ይህን ቪዲዮ ለመላው ሙስሊሞች ልናደርስ ይገባል። አላህ ሀገራችንን ሰላም ያድርገው። አላህ ሙስሊሞችን ይጠብቅ። መላው የኢትዮጵያንም ሕዝብ ይጠብቅ። ብዙ ጥያቄዎች ያልተፈቱ ተንጠልጥለው የቀሩ ብዙ ጭቆናዎች ስላሉ ያንን ነገር ደግሞ እንግዲህ በግልጽ ልንቃወምና በግልጽ ጥያቄዎቻችን በአግባቡ ልናቀርብ ይገባል ብዬ አምናለሁ። ኡስታዝ ከፍተኛ ቁጣን አስነስቷል፣ ብዙ ሙስሊሞችን አስቆጥቷል። በዚህ መሰረት ደግሞ ሁላችንም እንግዲህ የሙስሊሞች ደግሞ ሁሉም እየተረባረቡ ይገኛሉ። ከዛው አካል ደግሞ ኡስታዞች የሚባል አካላቶች ማለት ነው እዛው ላይ እንግዲህ ማስተካከያ ወይም ደግሞ ተቆጥተውት ከዛ ነገር እንዲቆጠብ አድርገውታል ለጊዜው ማለት ነው። ወደፊትም እንደሚፈጠር አይታወቅም። ነገር ግን በየጊዜው ኢንሻአላህ የሀገራዊ ምክክር ጉዳይ መረጃዎች ይወጣሉ ብዬ ተስፋ አድርጋለሁ። ሁላችሁም ይህን ቪዲዮ ሼር አድርጉት ለምለው ወደ ሌላኛው ቪዲዮ እንለፍ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ያው እንደተጠበቀው ሆኖ ትላንት እንደኮራን ሆኖ ዛሬ ልነግራችሁ የመጣሁት ባለፈው አንድ ሚሊዮን ሰው ሞተ ቢባሉ እንኳን 120 ሚሊዮን ህዝብ ይቀረናል አልহামዱሊላህ ብሎ የተናገረውን ኡስታዝ ተብዬ በጦርነቱ ጊዜ 1 ሚሊዮን ሰው ሞተ ቢባል እንኳን የቀረው በቂ ነው ብሎ የተናገረው ሰውዬ ብዙ ጊዜ ስናገረውና ስተቸው ብዙ ሙስሊሞች እንደው ከእስልምና ታስወጡኝ ነበር አንተ ካፊር ምናምን እያላችሁ ማለት ነው። አያችሁ አይደለ? ለዚህ ነበረ አንድ የተበላሸን ነገር በጣም በከፋ ሁኔታ ከመበላሸቱ በፊት መሎገም ያስፈልጋል፣ ማውገዝ ያስፈልጋል ብዬ ስናገር ነበር። ኡስታዝ ጀማል ነኝ የሚል አቶ ጀማል ሰሞኑን ሙስሊሞች ላይ እየቆመረ ያለውን ቁማር ሰምታችኋል። ለዚህ ነው አንድ ኡስታዝ ነኝ የሚል አካል ከፖለቲካ ጋር ከተጨመላለቀ
ልክ ልኩ ሊነገረው ይገባል ብዬ ስናገር የነበረው። አስታውሱ፣ ስለ ኡስታዝ ጀማል ቪዲዮ ሰርቼ የሰደባችሁኝ ሰዎች አልተጸጸታችሁም? ተጸጽታችኋል። አሁን ሰውየው ሙስሊሞችንና እስልምናን ሊያስጠቃ የተነሳ ሰው መሆኑን ቀድሜ ተናግሬ በመሰደባችሁ እኔ በመሰደቤ ቅር ቢለኝም ዛሬ በአደባባይ የተናገርኩት አይነት ሰው ሆኖ መገኘቱ እና በብዙ ሙስሊሞች የዚህ ሰውዬ መሰሪነት መታወቁ አስደስቶኛል። እውነት ለመናገር አንዳንዴ እቺ ጩጬ አእምሮዬ ራሱ ቀድማ ከናንተ ቀድማ ማሰቧ እገረምባታለሁ። ቀድማ የሆነን ሰው መጥፎ ገጽታ ቀድማ ማወቋ ትገርመኛለች። እቺ ጩጬ ጭንቅላቴ ማለት ነው። አንድ ስቴፕ ከናንተ ቀድሜ ያለው የሰደባችሁኝ ሰዎች ታውቃላችሁ። አሁን ቪዲዮን ገብታችሁ ከታች ስለ ኡስታዝ ጀማል ተብዬ ተናግሬ እንዳለ ከኮሜንቶቹ ውስጥ ከ70% በላዩ ሙስሊሞች አክፍራችሁኛል። ለዛ ሰውዬ ብላችሁ ዛሬ ሂጃብ ላይ ኒቃብ ላይ ኮሚሽን ምክክር ኮሚሽን ተብሎ በተባለው ቦታ ላይ ሙስሊሞች ላይ የሚያሴረውን ሴራ እያሴረ ያለውን ሰው ለመከላከል እኔን ስታከፍሩኝ ነበር። እኔ በእምነቴ ጠንካራ አይደለሁም፣ ግን እምነቴ ላይ ቁማር የሚጫወትን ሰው ቀድሜ የማወቅ ክህሎቱን አላህ ሰጥቶኛል እና መሰሪነቱን ሴራውን ከማሴሩ በፊት መርዙን ከመርጨቱ በፊት መርዝ ሊረጭ እንደሚችል አስቀድሜ አውቄ በመናገሬ ዛሬ ባደረጋት ሴራ አልተጸጸትኩም። ለምን እንደሚያሴር እንደዚህ አይነት ስራ እንደሚሰራ ቀድሜ አውቄ ስለነበረና ቀድሜ አውቄ አውግዤው ስለነበረ ለሱ አግዛችሁ የሰደባችሁኝ ሙስሊሞች ለአላህ ብያውፉ ብያችኋለሁ። ለሱ ብላችሁ ያከፈራችሁኝ ሙስሊሞች ለአላህ ብያውፉ ብያችኋለሁ።